It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ሳምንቱ ጥሩ አለፈ። የመጨረሻዎቹ ቀናት በኳስ ተዝናንተሻል? አዎ ቆንጆ ነበር። አርሰናል ተመችቶታል። እሺ ዛሬ የእንግሊዝ ፕሪሚየር ሊግን ዋንጫ ለማሸነፍ በሚደረግ ጥረት ዙሪያ ምን አይነት የስሜት ለውጥ አደረግን? አርሰናል ሊድስ ዩናይትድን ያሸነፈበትን መንገድ ካየን፣ ማንቸስተር ሲቲ በቶተንሃም ነጥብ የጣለበትን ጨዋታ ካየን፣ አስቶን ቪላ በሜዳው በቪላ ፓርክ መሸነፉን ያውም ብሬንትፎርድ ተጫዋች በቀይ ካርድ ከሜዳ ወጥቶበት ካየን በኋላ ስለ እንግሊዝ ፕሪሚየር ሊግ የዋንጫ ፉክክር ባለፈው ሳምንት ይሰማን በነበረ ስሜትና አሁን ዛሬ በሚሰማን ስሜት መካከል ምን ልዩነት አለ የሚለው ነው ወሳኙ። ለእኔ የሚገርም ሂደት ነው የሚሆነው። ቀጥሎ ማን ይሳሳታል፣ ቀጥሎ ምን ይፈጠራል የሚለውን በተመለከተ አፍን ሞልቶ በልበ ሙሉነት መናገር የሚቻልም የሚገባም አይመስለኝም። ሂደቱን ዝም ብሎ መጠበቅ ነው የተሻለ የሚሆነው። ምክንያቱም ካሁን ይነሳባቸዋል፣ ካሁን ወደሚጠበቀው ብርታታቸው ይመጣሉ እያልን የምንጠብቃቸው እነ ማንቸስተር ሲቲ ነው እኛ እንደናንተ ግምት አይደለም የምንሄደው ብለው በመዋዠቃቸው እንደቀጠሉ ነው። ለእኔ መሠረታዊ ጥያቄ ፈጥሮብኝ የሚያልፈው የማንቸስተር ሲቲን እንዲህ መሆን መቸገር ማቃት፣ የአስቶን ቪላን እንዲህ መሆን መቸገር ማቃት እያየሁ እውነት ይሄ አርሰናል እነዚህን ማንቸስተር ሲቲን በተለይ ማንቸስተር ሲቲን እና አስቶን ቪላን በፍርሃት ስሜት በመጡብኝ ስሜት ከኋላዬ ናቸው ቅርብ ናቸው እያለ አርቴታ ተጫዋቾቹ እና ደጋፊዎቹ መፍራት አለባቸው ወይ? መስጋት አለባቸው ወይ? ማንቸስተር ሲቲ በጥር የተበላሹበት ነገሮች ብዙ ናቸው። አርሰናል እነዚህን ብልሽቶች አልተጠቀመባቸውም የሚለው ያስቆጫል። ስለ አርሰናል የምንናገረውንም ነገር እንድናስብበት ያደርጋል። የሆነን ለመናገር ባይናው አርሰናል ከነ ሲቲ ከነ ቪላ ሊኖረው የሚገባው የነጥብ ልዩነት በጣም ብዙ መሆን ነበረበት። እንደነሱ መቸገር፣ እንደነሱ መጉበጥ በግድ ነው ጎትቶ ይዟቸው እየሄደ ያሉ ተሳቢዎቹ ባያቸው እነሱ በሱ ፍጥነት የሚወሰን ነው የነሱ መከተል እና ይሄን ያህል መሆን አልነበረበትም የሚል ነገርን አነሳል። ግን አሁንም ኤኒቲንግ ካን ሃፕን። ግን ይህንን የዘንድሮን የውድድር ዓመት የፕሪሚየር ሊግ ሻምፒዮን የማይሆን ከሆነ አርሰናል ቀሪዎቹን 14 ጨዋታዎች እንደ ሊድስ እያንዳንዱን ተጋጣሚ ቀጥቅጦ ያሸንፍ ባልልም፣ ነገር ግን ሊድስ ላይ የታየውን ፐርፎርማንስ አለማጓደል አርሰናልን ያለምንም ጥርጥር ሻምፒዮን ያደርገዋል። ድሮ አይገና እኮ ከራሱ ከሲቲ ጋር ጨዋታ ነው ደግሞ ቼልሲም አለ አይደል ምናምን ያለሽ ይሄንን ሲቲን ኢትሃድ ስቴዲየም ላይ ለማሸነፍ አርሰናል አያንስም ነው የኔ ሐሳብ። ይሄ ሲቲ ልታሸንፊው የምትችው ሲቲ ነው። ገገማው የማይገፋው አስፈሪው ማንንም ቢሆን ሊደረምስ የሚችለው ማንቸስተር ሲቲ
ቆየት ባሉት የውድድር ዓመታት የነበረው ነው። በተለይ በ2017-18 እና ከዛ በኋላ በነበሩት ተከታታይ የፕሪሚየር ሊጉን ዋንጫ ባነሳባቸው አጋጣሚዎች የሚሳሳት ግን ስተቱን የሚያርምበት መንገድ የሚያስፈራ ማንቸስተር ሲቲ ነው የማውቀው። ይሄዳላ ከዛ ይሳሳታል። እምናዝነው እኮ ባሳሳተው ቡድን አይደል፣ እምናዝነው ከማንቸስተር ሲቲ መሳሳት በኋላ ማንቸስተር ሲቲን ለሚገጥሙ ክለቦች ነበር እኮ የምናዝንላቸው የነበረው። ምክንያቱም በጣም በሚያስደነግጥ በጣም በሚያስፈራ በጣም 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 ፍጹም ሊባል በሚችል የበላይነትን በሚወስድ ብርታት ውስጥ ማንቸስተር ሲቲን ታገኘዋለች። ሳምሪ በማንቸስተር ዩናይትድ ተሸንፎ ከቶተንሃም ጋር 2-1 የሚወጣ ማንቸስተር ሲቲን እኔ አላቀው። እንዲህ አይነት የጋርዲዮላን ቡድን እኔ አላቀው። 2-0 በሆነ ውጤት መርቶ የአርሰናልን ማሸነፍ አውቆ ያለፈውት ጨዋታዎች ላይ ያበላሸው ነገር ሳይቆጨው 2-1 ሲወጣ እጁን አጣጥፎ ዱልዱም መስሎ የሚቀርብ ማንቸስተር ሲቲን እኔ አላቅም። አሁን የእግር ኳስ ባለሙያዎቹ ምን ይላሉ? ማንቸስተር ሲቲ ከቶተንሃም ጋራ እርግማን አለበት አሉ። ተንታኝ እርግማን ሲያወራ ማለት ከርስ ነው። ይህንን ለምን አሉ? ማንቸስተር ሲቲ ቨርሰስ ቶተንሃም ያላቸው ወይም የጋርዲዮላ ማንቸስተር ሲቲን የያዘው መቼ ነው? 2016 ከ2016 አንስቶ ቶተንሃምን በገጠመባቸው ጨዋታዎች የጋርዲዮላ ቡድን የሚገጥመው ተመሳሳይ የሆነ መቸገር ነው፣ መፈተን ነው፣ ድል አልባ ነው አሉና አንቺ አንድ ነገር ሲያስቀምጠው የምርም እኔንም አስደነገጠኝ የሚያስብል ነው። ጋርዲዮላ በእንግሊዝ ፕሪሚየር ሊግ ሲቲን ይዞ መስራት ከጀመረበት ጊዜ አንስቶ የጋርዲዮላ ፈታኙ ቡድን ማን ይመስልሽ? ሊቨርፑል ነው። ሁለተኛው ፈታኙ ቡድን ማን? ቶተንሃም። የቶተንሃምና የጋርዲዮላ ሪከርድ እንዲህ መሆኑን ተጽፎ እንዲህ መሆኑን እንዲህ ባለ ፕሮግራም ሲነገር ካልሰማችሁ በስተቀረ ኦፍኮርስ አቅ ነበረ ምናምን አትሉ። የእውነት ለመናገር ይቅርታ የራሴን ጉድለት ስላጋባውባችሁ የራሴን ስሜት ለእኔ እንደዚህ መሆኑን አላውቅም። ጋርዲዮላ አንድ ልምድ አለ። ሁሌም ቢሆን ስለሱ መጽሐፍ ሲጻፍ ስለሱ ዶክመንትሪ ሲዘጋጅ የሚነገር የሚዘከር አንድ ነገር አለ። ለምሳሌ የሚቀጥለው ጨዋታው ከኒውካስል ዩናይትድ ጋር ነው አይደል? የካራባኦ ካፕ የግማሽ ፍጻሜ የመልስ ጨዋታ። በቃ ጋርዲዮላ የሚያደርገው ነገር ምንድነው? አንዲት ጠባብ ቢሮ አለችው። እዛች ጠባብ ቢሮ ውስጥ ይገባል። ምን ይዞ ነው የሚገባው? ቪዲዮዎች ይዞ ይገባል። የተዘጋጁለትን መረጃዎች፣ ዳታዎች፣ ምናምኖች በሙሉ ይዞ ይገባል። ማንቸስተር ሲቲ ኒውካስል ዩናይትድን እንዴት ማሸነፍ እንዳለበት ያጠናል፣ ይገመግማል። ከዛ ገምግሞ ሲጨርስ ሲወጣ ረጅም ሰዓት ወስዶ ነው የሚወጣው። ከዛ በኋላ ገባኝ ኒውካስል ዩናይትድን ተረዳሁት ይልና ኒውካስል ዩናይትድን በዚህ መንገድ ስለተረዳሁት የምናሸንፈው በዚህ መንገድ ነው ብሎ ይዘጋጃል። እንዴት ቀጥቅጦ ማሸነፍ እንዳለበት ቡድኑን ያዘጋጃል። ለተጫዋቾቹ የሚሰጣቸው ትእዛዝ አለ። በዚህ መንገድ ጋርዲዮላ በባርሴሎና፣ ጋርዲዮላ በባየር ሚዩኒክ፣ ጋርዲዮላ በማንቸስተር ሲቲ ሲሳካለት ቆይቷል። ነገር ግን እንዲህ ያለው ዝግጅት ለቶተንሃም ሲሆን ለምንድን ነው ማይሰራው የሚል ጥያቄ ተነሳ። ትላንት 2-1 ከወጡ በኋላ ላፕቶፑ ላይ ዳታ የለውም እንዴ? ላፕቶፕ ይዞ ነው የሚገባው ወደ ቢሮ። ስለ ቶተንሃም የሚሆን የተዛባ መረጃ ነው እንደሚሰጠው የሚያስብል ነው ቁጥሮቹን ስትመለከቻቸው ማለት ነው። ጋርዲዮላ 2016 ላይ ማንቸስተር ሲቲን ከተቀላቀለ ጊዜ አንስቶ 25 ጊዜ በሁሉም የውድድር አይነቶች ከቶተንሃም ጋር ተጋጥመዋል። በእነዚህ 25 ጨዋታዎች የጋርዲዮላ የድል ሪከርድ ደካማ ነው። ከሊቨርፑል ቀጥሎ ጋርዲዮላን የሚያቅተው ቶተንሃምን ማሸነፍ፣ ከሊቨርፑል ከዚህ የከፋ ነው ያለ። ስለዚህ እንዲህ ያሉትን ነገሮች ከግምት ውስጥ እናስገባና አንድ ቁጥር ልንገርሽ። ለምሳሌ 13 ጨዋታዎችን በቶተንሃም ሜዳ አድርገው የጋርዲዮላ ማንቸስተር ሲቲ ማሸነፍ የቻለው 5ቱን ብቻ ነው።
ትናንትናም በቶተንሃም ሜዳ ነው ጨዋታው። ትናንትናም ቶተንሃምን ማሸነፍ አልቻለም። ይህንን በንጽጽር እንድንመለከተው በንጽጽር ተመልክተን በቀላሉ እንድንረዳው ሲፈልጉ ምን አሉ? የጋርዲዮላ ሪከርድ ከቶተንሃም ጋር ያለው የከፋ መሆኑን የበለጠ የምትረዱት ከቶተንሃም ይልቅ ሪያል ማድሪድን የበለጠ አሸንፏል። ቶተንሃምን ሪያል ማድሪድን ብለሽ አስቢ። ሪያል ማድሪድ ላይ የተሻለ ሪከርድ አለው ጋርዲዮላ፣ ቶተንሃም ላይ ሲሆን ግን ያቅተዋል። ለዚህ ነው ቃል ስላጡ እርግማን ያሉት። የትኛውን በተለየ መንገድ እናስታውስ? ያንን የአውሮፓ ቻምፒዮንስ ሊግን የሩብ ፍጻሜ ጨዋታ 2019 ላይ የሆነውን የፖቼቲኖ ቶተንሃም ማለት ነው ፍጻሜ ድረስ የደረሰውን፣ ወይንስ በአንጅ ፖስቴኮግሉ ቶተንሃም እየሰለጠነ በነበረበት ጊዜ 2024 ላይ 4-0 በሆነ ውጤት ጋርዲዮላ የተሸነፈበትን፣ ወይንስ ትላንትና የግድ ያሸንፋል ማሸነፍም አለበት ብለን የጠበቅነውን ጨዋታ 2-1 ሲወጣ ያየንበትን፣ የትኛውን በመገረም እናስታውሳችሁ? ስለ የትኛው የበለጠ አግዝፈን የበለጠ አግንነን እናውራ? ቶተንሃም ሆትስፐርስ እኮ ማለት በዘንድሮ የውድድር ዓመት ከሲቲ በቀር ኦልሞስት ሁሉም የሚያሸንፈው ቡድን ማለት እኮ። ለዚህ እኮ ነው ፈርስት ሃፍ ላይ ሁሉ ቡ ያለው፣ ደጋፊዎቹ የሚቃወሙት፣ ደጋፊዎቹ ያየነውን ጠላን የሚሉት፣ እኛ እኮ ቶተንሃም ነን ምናምን የሚሉለት ቡድን እኮ ነው። ቶተንሃም ባለፈው የውድድር ዓመት 17ኛ ነው የወጣው፣ ዘንድሮ 14ኛ ነው። በሁለቱ የውድድር ዓመቶች 4 ተጫውተዋል። ከ4ቱ ጨዋታዎች ቶተንሃም የበለጠውን ነጥብ ወስዷል ከማንቸስተር ሲቲ ላይ። በእነዚህ 4 ያለፉት 2 የውድድር ዓመታት ጨዋታዎች ቶተንሃም ማንቸስተር ሲቲ ላይ 8 አግብቷል። ሲቲ ቶተንሃም ላይ 3 ነው ያገባው። ሀውካም እንዴት ይሄ ኖርማል ሊሆን ይችላል? 17ኛ እኮ ይወጣል። ይሄ ማለት ሌሎች እየቀጠቀጡት ነው። 14ኛ ነው ያለው ዘንድሮ። ይሄ ማለት ሌሎች እየወቀጡት ነው። when it comes to ማን ሲቲ ግን ግራ ነው የሚያጋባው። የእውነት ለመናገር በጣም ግራ ነው የሚያጋባው። እና ይሄንን ስትሬንጅ የሆነውን ነገር ኮንቬንሽናል በሆነው በተለመደው የስፖርት ሳይንስ የእግር ኳስ ሳይንስ ልንፈታው እንችላለን ወይስ ጋርዲዮላ ሜንታል ብሎክ አጋጥሞታል? ቶተንሃምን ሲያይ የቶተንሃምን ባጅ ሲመለከት ማሰብ ያለበትን ነገር ለማሰብ እየተሳነው ነው የሚል ነገር ነው እየተነሳ ያለው ሳምሪ። ኦፍኮርስ እኔ ትናንትና ሲቲ ላይ የገባው የመጀመሪያው ጎል መጽደቅ አለበት ብዬ እኔም አላምንም፣ ዚ አትሌቲክም አላምንም እያለ እየጻፈ ነው። ማንቸስተር ሲቲ አያምኑበትም። በጣም በብስጭት ሲናገር ያየሁት እንደውም ሮድሪ ነው። በጣም በብስጭት ነው። ፋውል አይደለም? የማርክ ጎዬ በደንብ ተጠልፏል ብሎ ነው እሱ ማስተያየት የሚሰጠው። ተመቷል ነው እና ሮድሪ ለዛውም በብስጭት ነው። እንዴት ነው እንደዚህ አይነት ነገር ሁልጊዜ ሲቲ ላይ አይነት ነገር ነው እሱ በሰጠው አስተያየት ነው። እኔ ይጋራዋል ፍራስትሬሽናቸውን ምናምንም ይጋራዋል ነው ልክ ግን አሁን ይሄኛው ፋውል ነው። ግን አሁን የጎሉ መግባት አለመግባት ምናምን የሚለው ብቻ ሳይሆን ግን ማንቸስተር ሲቲ ስለምን እንደዚህ ሆነ የሚለው ነው አይደል? አሁን እየተነጋገር ነው። ያኛው ልክ አይደለም፣ ልክ ነው። ያው ተማምነንበታል ብዬ ነው። እንደውም ከዚህ በፊት ብሏል እሱ ሲናገር፣ እኔ ዳኝነትን በተመለከተ ስራቸውን በጣም ነው ማከብረው እና እንደዚህ በቁጭትም በንዴትም ስናገር ሰምታችሁኝ አታውቁም። ይህ አይነት ልምድ የለኝም። አሁን ግን በጣም በተከታታይ ማንቸስተር ሲቲ ላይ የዳኝነት በደል እየተፈጸመብን ነው እና ልክ አይደለም የሚል አስተያየት ሰጥቷል። ይሄ አንድ ከጎሉ ጋር በተያዘ ብዙ መከራከሪያ ርዕሰ ጉዳይ የፈጠረ ስለሆነ አንድ ነገር ልናገር። የጋርዲዮላን የስሞታ ሀሳብ የትላንትናውን ማርጊሄ ላይ የተፈጸመውን ጥፋት ዳኛው በቪዲዮ አሲስታንት ሪፈሪ አይተው ጎሉን እንዲሻር ማድረግ ነበረባቸው የሚለው ሙሉ በሙሉ ወስዳለሁ። የሰሞኑን የዳኝነት ስሞታውን በተመለከተ ግን ጋርዲዮላ ነው ምስቅበት። እኔ የእውነት ለመናገር ልክ አይደለም። በተለይ አንድ ያነሳው ቅሬታ ከጋርዲዮላ በግሌ የማልጠብቀው ነው። እንደዛ አይነት አናሊሲስ እንደዛ አይነት ትንታኔ ጋርዲዮላ እንዴት ይሰጣል? ኦፍኮርስ አንዳንዶቹ ቅሬታዎችን ያሰማው ወልቭስን አሸንፏል 2-0 ነገር ግን ፍጹም ቅጣት ምት ይገባን ነበር ነው።
ዳኛው ደግሞ የለም የፍጹም ቅጣት ምት አያሰጥም ብለው ሜዳ ላይ የወሰኑትን ውሳኔ በስክሪኑ ሄደው ካዩ በኋላ ያንን ውሳኔ አጸኑ። ልክ ነኝ መጀመሪያ የሚወሰንኩት ልክ ነው አሉ። አሁን ጋርዲዮላ የሚከራከረው ምንድን ነው? በስክሪን ከታየ በኋላ ያንን ውሳኔ ይወስናል እንዴ ነው? አዎ መብቱ ነው ዳኛው። እንዲህ አይነት ክርክርን ከጋርዲዮላ አልጠብቅም እኔ። የእውነት ንገረኝ ካልሽ ማለት አንድ ዳኛ በስክሪን ሄዶ ፒች ሳይድ ላይ የሚያየው የወሰንኩት ውሳኔ ልክ ነው ልክ አይደለም የሚለውን በመልሶ መመልከት እንዲገመግመው፣ የሚስተካከል ውሳኔ ካለ እንዲያስተካክል፣ ካልሆነ ግን እንዲያጸና ነው። እኚህ ዳኛ ፍሬሽ ናቸው። ለፕሪሚየር ሊግ ለመጀመሪያ ጊዜ ያጫወቱት ጨዋታ ማለት ነው ወልቭስ ከሲቲ። ከዚህ በፊት የፕሪሚየር ሊግ ጨዋታ ጨዋታው ያውቁ ሄደው አዩ። ካዩ በኋላ ይሄ ነገር መጀመሪያ የወሰንኩት ውሳኔ ልክ ነው ሲባል ጋርዲዮላ አበደ ፈረስ ያለ። ይሄ ጋርዲዮላ ነው መሳቂያ የሚያደርገው የእውነት ለመናገር። ሌላ የፍጹም ቅጣት ምት ክሌም ነበረው በሌላ ጨዋታ ላይ፣ እሱን የጋርዲዮላ ደግሞ ደጋፊ ነኝ። ቅሬታው ልክ ነው፣ ፍጹም ቅጣት ምት ለሲቲ ይገባ ነበር እላለሁ። የትላንትናውም ማንቸስተር ሲቲ ላይ የደረሰ በደል ነው። ለማንኛውም ግን አሁን ነጥባችን መሆን ያለበት ሲቲን፣ ቶተንሃምን እና የጋርዲዮላን ሪከርድ ከቶተንሃም ጋር ያለውን ማንሳት ብቻ ሳይሆን ለአርሰናል የነ ማንቸስተር ሲቲ እንደዚህ መሆን የልብ ልብ አይሰጠውም ወይ? ይሄንን ጥያቄ ስትመልሽልኝ ሁለት ነገሮችን ታሳቢ አድርገሽ ይሁን። አንድ የአርሰናልን ፐርፎርማንስ ከሊድስ ጋር፣ ሁለት የማንቸስተር ሲቲን እንዲህ ባለ ማቃት የውድድር ዓመቱ 14 ጨዋታ እየቀረው እንዲህ ባለ ማቃት ውስጥ መገኘት ለአርሰናል እና ለዋንጫ ፉክክሩ የሚሰጠው ትርጉም ምንድን ነው የሚለውን እናንሳ። አይ ልክ ነው። ይሄ ለአርሰናል ትላንትና የማንቸስተር ሲቲና የቶትናም ውጤት በጣም የተረጋጋ ሁኔታ ውስጥ እንዲቆይ የሚያደርገው ነው ብዬ ነው ማስበው እኔ። ምክንያቱም ትላንትና ማንቸስተር ሲቲ አሸንፎ ቢሆን ኖሮ የ4 ነጥብ ልዩነት ነው የሚሆነው። አሁን የ6 ነጥብ ልዩነት አለ። ሁላችንም እንደምንረዳው የ6 ነጥብ ልዩነት ሰፊ ነው ከ4 ነጥብ ልዩነት ይልቅ ማለት ነው። እና የበለጠ የመረጋጊያ ጊዜ ይሰጣል ለአርሰናል የሁለት ጨዋታ ጉዳይ ስለሆነ ማለት ነው። ግን ከነጥቡ በላይ የዚህኛው የውድድር ዓመት የዋንጫ ተፎካካሪ ተብሎ የሚጠራው ማንቸስተር ሲቲ ነው ከአርሰናል ጋር እና የዋንጫ ተፎካካሪነቱ ጠንካራ ነው ወይ የሚለውን በተመለከተ ከዚህም በፊት በፕሮግራማችን ላይ አንስተናል። ግን ያ ጉዳይ የበለጠ እየተሻሻለ ሄዷል ወይ? የማንቸስተር ሲቲ መዳከም የታየበት የውድድር ዓመት ነው። በእርግጥ ባለፈው የውድድር ዓመት ማንቸስተር ሲቲ ተዳክሞ ነበር። ግን በዚህኛው የውድድር ዓመት ነገሮች በሙሉ ይስተካከላሉ፣ የሚቀጥለውን ማንቸስተር ሲቲ ነው ማየት ብለን የስጋት አስተያየት ሁሉ ስንሰጥ ነበር። እንደገና አጀማመሩ ደግሞ ያንን ይመስል ነበር። ካስታወስን ፕሪሚየር ሊጉ ሲጀመር ወረ ማንቸስተር ሲቲ ተብሎ ነበር። ሃላንድ ተብሏል። ያኔ ሲነሳ የነበረው እንደውም ብቸኛው ነገር ሃላንድ ሌሎቹን ቢያገቡ ከሃላንድ ውጪ አሪፍ ነበር ምናምን እንደዛ አይነት ነበር እንጂ ማንቸስተር ሲቲ ላይ የፍላጎቱንም ጎል የማስቆጠር ነገሩንም ብዙውን በጥያቄ መልስ በጥያቄነት ለማንሳት የመጀመሪያዎቹ ጨዋታዎች ላይ ብዙ እድል አልሰጡንም። ከዛ በኋላ ግን ማንቸስተር ሲቲ በጣም እየተዳከመ ከማንቸስተር ሲቲ ከምናውቀው ማንቸስተር ሲቲ የተለየ ባህሪ እያመጣ ቀጠለ። ያንን አይተናል በደንብ። አሁን የጥር የዝውውር መስኮት ላይ ደግሞ የወሰናቸው ውሳኔዎች ትልልቅ ናቸው። እኔ አንድም በማንቸስተር ሲቲ በኩል በጣም በቃ መደነቅ አለበት ብዬ የማስበው ነገር ለጉድለቶቹ ጊዜ አይሰጥም አይደል? አሁን ጉድለት አለ። እነ ጋቫርዲዮል ተጎዱ፣ መከላከሉ በጣም የሳሳ ነው። ስለዚህ ምንም ጊዜ የሚሰጠው ነገር የለም። እድሉ ካለ የተሻሉ ተጫዋቾችን የማስፈረም እድሉ ካለ ወዲያው ያንን እድል ከተፎካካሪዎቹ ቀድሞ ይጠቀማል። አሁንም ያስፈረማቸው ሴማኒዮንም ሆነ ማርክ ጉዌን ስናይ ትላንትናም ጨዋታው ላይ በጣም ጥሩ የነበሩ ናቸው። ማንቸስተር ሲቲ ከዚህ ከጥር በኋላ በጣም የተሻለ ይሆናል ብለን እንድናስብ ያደረገን ዝውውር ነው የፈጸመው። ግን አሁን እኔ የሚሰማኝ ነገር ምንድን ነው፣ በፊት ለማንቸስተር ሲቲ የምንሰጠው ግምት አለ። ለምሳሌ ትላንትና ማንቸስተር ሲቲ ቢሆን 2-0 እየተመራ የነበረው ከዚህ በፊት የነበረው ማንቸስተር ሲቲን በተመለከተ አስተያየት የምንሰጠው አይ ሲቲ እኮ ነው በሰከንድ ሀፍ ላይ ነገሮችን በሙሉ ሊያሸንፍ ይችላል፣ ይቀይራል፣ ደግሞ አድርጓል። ይሄ የማንቸስተር ሲቲ አንደኛው መለያ ነው። ግን ትላንት ምን ተሰማኝ እኔ ጨዋታውን እያየው 2-0 ማንቸስተር ሲቲ ሲመራ አይ ሊገባበት ይችላል
አሁን ሌትሊ ማንቸስተር ሲቲን በተመለከተ ያለን ምስል ይሄ ይመስለኛል አይደል? በቃ ምክንያቱም እየተቀየረ መጣ። ጎል ያስቆጥራል ወይም ጨዋታ እየመራ ይቀጥላል። ከዛ በኋላ ግን ያንን አስጠብቆ መውጣት ላይ በጣም እየተዳከመ ነው የተመለከት ነው። ስለዚህ የራሱ የሰጠንን የማንቸስተር ሲቲን ምስል እንደገና እየሸረሸረብን እንደመጣ ነው እኔ የምረዳውና ትላንትም የተሰማኝ እሱ ነው። እና ምንድናቸው ምክንያቶቹ? አሁን ለምሳሌ ትላንትና ማንቸስተር ሲቲ ፈርስት ሃፍ ላይ በጣም አሪፍ ነው የነበሩት። እንደውም 2-0 በላይ ሌላ ተጨማሪ 2 ጎል የሚያስቆጥሩበት እድልም ነበረ። ከዛስ በኋላ ለምንድን ነው ሰከንድ ሃፍ ላይ እንደዚህ ሆኑ? በተለይ የመጀመሪያው ፈርስት ሃፍ የማንቸስተር ሲቲ በጣም የበላይነት የታየው ብዬ የማስበው እኔ ከማንቸስተር ጥንካሬ ብቻ እኮ አይደለም፣ ከቶትናም ድክመትም። በጣም ቶትናም ደካማ ነው የነበረው። እንደዚህ ነው እንዴ ቶትናም የሚጫወተው ምናምን እስከምንል ድረስ የሚቆጠሩበትም ጎሎች እንደገና የሜዳ ላይ እንቅስቃሴውን በጣም ደካማ ነው የነበረው። ስለዚህ ያንን የበላይነት ወስዷል። በእርግጥ 2 ጎል አስቆጥሯል፣ ግን ከዛም በላይ ጎል ማስቆጠር እንደነበረበት እረዳለሁ። ከረፍት በኋላስ ፊዚካሊ ነው ወይንስ ደግሞ ሜንታሊ ነው የተዳከሙት የማንቸስተር ሲቲ ተጫዋቾች ተብሎ ሲጠየቅ ነበር። ፊዚካሊ ልንል አንችልም። ማንልበት ዋነኛው ምክንያት ምንድን ነው? በእርግጥ ጃንዋሪ ነው፣ ብዙ ጨዋታዎችን እያደረጉ ነው፣ ግን ደግሞ ሮቴት እያደረገ ነው ፔፕ ጋርዲዮላ። ስኳድ ብዙም የሚታማ አይደለም፣ ብዙም ያን ያክል ጉዳትም ደግሞ የለም እና ቶትናምም በጣም ይህ አቅማቸውን ፈርስት ሃፍ ላይ አውጥተው እንዲጫወቱ ያስገደደም አልነበረም። ስለዚህ ፊዚካሊ የሚዳከሙበት መንገድ ብዙ ቦታ የምንሰጠው ነው ብዬን ያላስብም። ሜንታሊ ግን ተቀይረው ነው የገቡት። የተቀየሩት ግን የቶትናም ተጫዋቾች ይመስሉኛለን። በቶትናም በኩል ሰከንድ ሃፉን በደንብ ካስተዋል ነው በጣም ጨዋታው ላይ የሚችሉትን ነገር በሙሉ ለማድረግ የሆነ ነገር አሰልጣኙ የሚያደረጉት ለውጥ በጣም ትልቅ ለውጥ ጥያቄ የለውም። እና በቶትናም በኩል የማንቸስተር ሲቲ ተጫዋቾች ልክ ቶትናም ጨዋታውን ለመቆጣጠር ሲሞክር የበላይነቱን ሲወስድ፣ በማንቸስተር ሲቲ ተጫዋቾች በኩል ደግሞ ሜንታሊ በቃ የሆነ መዳከም ነገር ማብረን እያየን መጣን። ቶትናም የበለጠ የአሸናፊነት ስነ ልቦናና ጨዋታው ላይ የሚችለውን ነገር በሙሉ ለማድረግ ጥረት እያደረጉ ቀጠሉ። የሮሜሮ ተቀይሮ መውጣት ለቶተንሃም የበለጠ ጉልበት ሰጥቶታል ብዬ ነው ማምነው። ወይም ጨዋታውን ከመቀየር አንጻር ቅድም ለመጥቀስ እንደሞከር ነው የቶተንሃም ደጋፊዎች ለቁጣ ለተቃውሞ ተጫዋቾቻቸውን ደስ አላላችሁንም ለማለት ነበር የተዘጋጁት። እንደዚህ ላለ ዝግጅት ላይ ለነበረ ፍራስትሬት ላደረገ የቶተንሃም ደጋፊና የቶተንሃም አጫዋወት ማንቸስተር ሲቲ ተጨማሪ ጎሎችን አስቆጥሮ ጨዋታውንና ውጤቱን የበለጠ መቆጣጠር፣ ድሉን የበለጠ አስተማማኝ ማድረግ ሳይችል ሲቀር ያው ግራ ያጋባል የሚለው እንዳለ ሆኖ ግን አሁን ይሄ ለአርሰናል ምንድን ነው የሚሰጠው ወደሚለው ነው። ለአርሰናል እና ለዋንጫ ፉክክሩ እኔ የእውነት ነገረኝ ካልሽኝ እኔ አርሰናል ለእኔ ዋንጫውን ለእኔ ነው። አሁን እንግዲህ መፍትሄ ነው ደግሞ ማንም ሊቃወመኝ እንጂ እንዴት እንዲህ ታስባለህ ሊለኝ አይችልም። ለእኔ ለአርሰናል ከባድ ሊሆን አይገባውም ነበር እስካሁንም ከእንደነዚህ ያሉ ማንቸስተር ሲቲዎች ጋር ከእንደነዚህ ያሉ አስቶን ቪላዎች ጋር ከባድ ሊሆን አይገባውም ነበረ ነው ምለው። እኔ አክብዶታል፣ ራሱ ላይ አክብዶታል። አርሰናል መስራት ያለበትን ነገር ባለመስራት፣ ማድረግ ያለበትን ነገር ባለማድረግ፣ ሊጎድሉ የማይገባቸውን ነገሮች ደጋግሞ በማጉደል አርሰናል ራሱን የማያስፈልግ ጫና ውስጥ ከቶ እስከ ጥር እና እስከ የካቲት ወስዶናል ነው ምለው። የእውነት ለመናገር ከዚህ በኋላ ባለው አርሰናል ከሊድስ ጋር ባደረገው አይነት ፐርፎርማንስ በቃ እንደዚህ ሆኑ ነው የተባሉት አርሰናሎች እንደዚህ ሆኑ። አንድ ጎል ስታገቡ ሁለተኛ ፈልጉ፣ ሁለተኛ ስትፈልጉ ዶሚኔት ማድረጋችሁን ቀጥሉና ሶስተኛ ፈልጉ፣ ሶስተኛም ስታገቡ ዶሚኔት ማድረጋችሁን ቀጥሉና አራተኛ ጎል ፈልጉ። ሻምፒዮን ለመሆን የሚጫወት ቡድን እንደዚህ አይነት የበላይነትን መያዝ አለበት። ፒሪየድ በቃ አለቀ። ሌላ ምንም የተባለ ነገር የለም። የሊድስ ጨዋታ ላይ የታየው አርሰናል የተናፈቀው እሱን ነው። ከብራይተን ጋር ማነው ከኖቲንግሃም ጋር የተጫወተው አይደለም፣ ከሊቨርፑል ጋር የተጫወተው አይደለም፣ በዩናይትድ የተሸነፈው አይነት አይደለም። 1-0 ሲመራ ሰብሰብ በሚል አርሰናል አይደለም የሚፈለግ። ከዛ ሞር አደጋ ነው የሚመጣ እና ወዲያው ነው የሚረበሹ የነበረ። ከዛ ደግሞ እንደገና 1-1 ሆኑ፣ 2-1 ተመሩ። ለምሳሌ የዩናይትድን ጨዋታ ብንወስድ
ከዛ 2 እኩል ሲሆኑ ሜሪኖ ሲያስገባ ሰብሰብ ባሉ አይነት ስሜት አለ። ሰብሰብ ስትይ ቶሎ ቶሎ ላንቺ ይመጣል። ስለዚህ እንዲህ ባለ መደናገር ውስጥ ያለው ማንቸስተር ሲቲ አርሰናልን ሊያደናግረው አይገባም። በቃ ከዚህ በላይ ምን ብዬ ልግለጽ? የእውነቴን ነው የምነግርሽ። ለዛ ነው እኔም አሁን በጨዋታው ላይ ተነስቼ የማንቸስተር ሲቲን ድክመት በደንብ ለማስረዳት የሞከርኩት። አርሰናል ምንም የሚረበሽበት ነገር የለም ማለት ማንቸስተር ሲቲ የሆነ እየመጣው ነው የሚል እና ደርሻለሁ የሚል አይነት ነገር እየሰጠ አይደል። ይደርሳል ይመለሳል። ብዙዎቻችን አረዳድ ስለ አርሰናል የብዙዎቻችን አረዳድ ስለ ማንቸስተር ሲቲ ትላንትና ላይ የተቸከለ ነው። ግድ ነው ግድ አይደለም። ለምንድን ነው አይደለም ግድ ነው ያልኩት? ከዚህ በፊት የነበራቸው ጥንካሬና ድክመት ነው ይሄንን አስተያየት ከዚህ በፊት ጥንካሬያቸውና የከዚህ በፊት ድክመታቸው አብሮ አለ የለም የሚለውን ከአይንሽ በላይ ምን ምስክር አለ? ሰው እየነገረሽ ቢሆን ሲቲ አታውቀውም ምናምን ትያለሽ። እኔ የአሁኑን ሲቲ አውቀዋል። የአሁኑን ሲቲ አንቺ ማወቅ አለብሽ። 24 ጨዋታ ተጫወተልሽ አይደል እንደ 24 ጨዋታ ተጫውተው 24 ጨዋታ ሲጫወት አይተሹ ካላወቅሽው የራስሽ ድክመት ነው። አርሰናል 24 ጨዋታ ተጫወተ አይደል እንዴ? 24 ጨዋታ ተጫውቶ አርሰናል ካላወቅሽው አርሰናል ካልገባሽ የኔ ድክመት ነው የሚሆነው፣ ወይም ያንቺ የራስሽ ድክመት ነው የሚሆነው። አይ በዚህ ውድድር ዓመት አላሳየም ብለህ ነው አርሰናል ራሱ የቀደመ የሚመስለውን የአርሰናልን ነገር አሁን እኮ ስትናገር ነበር። እስካሁንም መቆየት የለበትም እኮ እሱን ላስረዳሽ። ያሳያቸው ድክመቶች አሉ አይደለ? ያ አይነት ድክመት ኤኒባዲ ላይ ሀፕን ሊያደርግ ይችላል። ስቲል ግን ሲቲን መፍራትን በተመለከተ ነው የማወራሽ። ይሄኛውን ሲቲን መፍራት ለዚህኛው ሲቲ መራድ ልክ አይደለም ነው ምለው እኔ። አሁንም ሰው ምን ያስባል መሰለሽ? አሁን በቃ ራሱ ሲቲ ይታድላ ያለ ብሎ አርሰናልን ይወቅጠዋል ነው ቀጥሎ በአእምሮ ላይ የሚጨርሰው ሂሳብ። አርሰናል ማንቸስተር ሲቲን ይታድላ ያሸንፍም ያለው ማን ነው? ይሄንን ሲቲ ይሄ አርሰናል ማሸነፍ አይችልም ወይ? ትላንት ላይ ካልተቸከልን የትላንትናው ቅድም በጠቀስናቸው የውድድር ዓመቶች ላይ የምናውቀው ማንቸስተር ሲቲ አዎ ድንገት ማርሽ ይቀይራል። ቅድም እኮ ነገርኩሽ፣ አንዴ ይሳሳት ይሆናል። ያንን ስህተት ከሰራበት ጨዋታ በኋላ ባሉት ጌሞች ማንቸስተር ሲቲን ለሚገጥሙት ክለቦች ወየውላቸው ምንልበት ነው። ያኔ ያንን ምስክርነት የምንሰጠው ከምናየው ነገር ተነስተን ያ የማንቸስተር ሲቲ ባህሪ ያ የማንቸስተር ሲቲ አቅም አሁን በ2025-26 አብሮት አለ ወይ? 6 ነጥብ ነው ሲል ገና ከሲቲ ጋር አለን አይደል ብሎ ነው የሚያስበው ሁሉ። እኔ ሶሪ እንግዲህ ዘግቶብኝ ሊሆን ይችላል። ቅድም ለጋርዲዮላ ተወሰነ ምን በተመለከተ ማይንድ ብሎክ አጋጥሞታል እንደተባለው ተጋርዶብኝ ካልሆነ በስተቀረ ሶሪ ይህንን ማንቸስተር ሲቲን ለመፍራት ምክንያት አላገኘው። አርሰናል ላይ ድክመቶች አሉ ወይ? አዎ አሉ። እኔ እነሱን አልክድም። አርሰናል ላይ ያሉት ድክመቶች ተነቅሰው የሚወጡ ነቅሰን ማውጥተን የምናውቃቸው ተነጋግረንባቸው ተወያይተንባቸው የምናውቃቸው ናቸው። የስ አንዱ ፍርሃቱ ነው። ሌላኛው ኦፌንሲቭ ኳሊቲው ድሮፕ አድርጓል ነው፣ የማጥቃት አቅሙ ቀንሷል ነው። አሁን በቀደም ከሊድስ ጋር እንደገና መልሶ የመነሳት እንደገና መልሶ የመሻሻል ነገር አለው። በነገራችን ላይ ለእኔ አሁን ደግሞ እንደገና ሌትሊ አሁን ሊድስን ተይው 90 ደቂቃ አይደለም 90 ቀን ቢጫወቱ የሚያገባ አይመስለኝም። ግን ከጨዋታው በፊት የተባለው ሌላ እኮ ግን አርሰናልን አይተሽው ከሆነ አሁን ተከላካዩም ላይ እንደገና እንደው ግዙፍም ባይሆን ጥቃቅን ጥያቄ ምልክቶችን ማስቀመጥ ጀምረናል። ዙቢሜንዲ የተሳሳተውን፣ ጋብርኤል ማጋለሽ የተሳሳተውን ክሊንሺት ከስንት ጨዋታ በኋላ ነው እየመጣ ያለው። ያ የተወሰነ ጊዜ በፊት በጣም በመገረም የምናወራለትን የአርሰናል ዲፌንሲቭ ኳሊቲ አሁን አብሮታል ወይ ምናምን ስንል እነዚህ ስህተቶች ናቸው። እንደነዚህ ያሉ ጉድለቶች እንደ በቀደሙ ባለ ፐርፎርማንስ እንዲሞላ ከአርሰናል ይጠበቃል። ሲቲም እንዲያሻሽል ይጠበቃል። ግን የሲቲ ግን ተደጋገመ ነው ልሽ ይሄኛውን ሲቲን በ2017-18 ሲቲ አይን እያየሁ እንቅልፍ የማጣበት ምክንያት የለም።
ከዚህም በኋላ አርሰናል ማንቸስተር ሲቲን በመፍራት ወይም የዋንጫ ፍክክሩን በተመለከተ ያን ያክል ስጋት ውስጥ ወድቆ እንደ አለፉት ጊዜያት በስጋት ምክንያት ወይም በፍርሃት ምክንያት ነጥብ የሚያጣበትን ነገር መቀነስ አለበት ወይም በፍጹም ማድረግ የለበትም ተብሎ ነው የሚታሰበው። ከዚህ በኋላ ተመሳሳይ የሆነ የፍርሃት ስሜት ውስጥ መውደቅ ማለት የበለጠ ዋጋ መክፈል ነው እና አሁን የትላንትናውን የነጥብ ልዩነት ያው ሰዎች ከተመለከቱ በኋላ በቃ ከአርሰናል አያልፍም ዋንጫው የሚል ቆየን ካየን ያለ ካልበላ ምን ታረጋለህ? ምን አረጋለሁ? ምን አረጋለሁ? እንደዚህ ይባላል። አርሰናል ዘንድሮ ዋንጫ ይበላል፣ ካልበላ ግን ይሄን አረጋለሁ አስተክላለሁ በላል። ሁለት ጥቅም ነው አስቡ እኮ ጸጉሬን ያስተክላል። አይ ግን የማይሆንበት ነገር አይታየኝም። ከሆነም ይሄ አርሰናል የሚወቀስበት በጣም ብዙ ነገር አለ። ለእኔ ወደ በሌሎች ፕሮግራሞች ላይ እንመለሳለን። ዋንጫም ቢያነሳ የሚወቀስበት ነገር አለ ብዬ አምናለሁ። ግን ይሄ የዘንድሮ የውድድር ዓመት ከአርሰናል የሚያልፍ ከሆነ ሻምፒዮንነቱ በጣም ዊርድ ሲዝን ከምላቸው የውድድር ዓመቶች መካከል አንዱ ይሆናል ነው። እናንተስ ምን ተሰማችሁ? ምን ተረዳችሁ? አርሰናል የእንግሊዝ ፕሪሚየር ሊግን የደረጃ ሰንጠረዥ በ6 ነጥብ ልዩነት እየመራ ነው። አስተያየቶቻችሁን እስኪ ሳጡ፣ ስሜቶቻችሁን እስኪ አጋሩን እንላለን። ሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናላችን ላይ በጣም በርካቶች ሀሳብ እየሰነዘሩ ይገኛሉ። 87400 ወይም 87.4K ሰብስክራይበርስ ያሉት ትክክለኛው የእኛ የዩቲዩብ ቻናል እሱ ነው። እሱን በቤተሰብነት ተቀላቀሉ። ስለሌላው ውብ ስለ ሌላው ድንቅ እየሆነ ስለመጣው ቡድን ስለ ማን ዩናይትድ ደግሞ እና ከነ ቼልሲ ከነ ሊቨርፑል ጋር ስለሚያደርገው አራተኝነትን ይዞ የማጠናቀቅ ትግል መነጋገራችንን እንቀጥላለን። ጻፏ፣ ደውሏ። ምን አይነት ካዚሜሮ ነው? ምን አይነት ብሩኖ ፈርናንዴሽ ነው? ምን አይነት አማድ ዲያሎ ነው? ምን አይነት ቤንጃሚን ሼሽኮ ነው? ምን አይነት ማቲያስ ኩኛ፣ ምን አይነት ዳንስ ነው? አንድ የገረመኝ መገረም ብቻ ሳይሆን በጣም ደስ ያለኝ የማይክል ካሪክ መተማመን። ሁለተኛ ጎል ሲገባ ሶስተኛ እንደምናገባ እርግጠኛ ነበርኩ አላለም? ዋት እስቲ ስንመለስ በዝርዝር እናወራው። ሸገር ስፖርት 2010